ጃኒዬ ወይ አማርኛ ብዙ አይችልም። እኔ ኤርትራዊት ነው ግን ይሞክራል። በቃ እኔ በጣም ይወድሻል። በቃ ሁለት ቀበል ቀነ ቀጠሮ ቁርጥ ቀን ተሰጥቷል። ከአጫሉና ከቴዲ አፍሮ የማን አድናቂ ነሽ? ቴዲ አፍሮ ማን ነው? ዘፋኝ ነው? ተቋማት እያደረጉት ያለው ዘረፋ። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትዘልቁና ሁሉም ጋር እንድታደርሱልኝ ላይክ በማድረግ ይህንን ቪዲዮ እንድትጀምሩት በትህትና እጠይቃችኋለሁ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ ማለት እፈልጋለሁ። እንግዲህ የተወሰኑ ቪዲዮዎችን ይዤላችሁ መጥቻለሁ። የጃኒ ከኤርትራዊት እህታችን ጋር ያደረገችው ቪዲዮ አለ፣ እሱን ጋብዛችኋለሁ። እንዲሁም ሄለን አለች፣ የእሷ ደግሞ እንግዲህ እጅግ በጣም መነጋገሪያ ሆኖ ነው ያለው ማለት ነው። አሁን ላይ ያለችበት ደረጃ እጅግ በጣም የሚያሳዝንና እንግዲህ ከባድ ነገር ነው ያለችው። እንዲሁም ደግሞ ሌሎች ቪዲዮዎች አሉ ማለት ነው። እነሱም ጠቅለል አድርገን እናያለን ማለት ነው። እንግዲህ ከመጀመሪያ ቪዲዮ ላስጀምራችሁና ወደ ቀጣይ ቪዲዮ እንሻገራለን ማለት ነው። መልካም ቆይታ ይሁንላችሁ። ከአጫሉና ከቴዲ አፍሮ የማን አድናቂ ነሽ? ቴዲ አፍሮ ማን ነው? ዘፋኝ ነው? አላውቅም፣ ሰምቼ አላውቅም። አም ሶሪ። እና የአጫሉ አድናቂ ነሽ? አድናቂ አይደለሁም፣ አምላኩን አመልከዋለሁ ማለት ትችላለህ። ገርማሙ ተላ እሷ አመልከዋለሁ ያለችው ሃጫሉ ሁንዴሳስ ቴዲ አፍሮን ያውቀዋል? እስቲ አንዴ አዳምጡ። ከቴዲ አፍሮ ጋር አብረን ጽፈናል ወይ? ሰርተናል እኮ አንድ ላይ። ሙዚቃም ትሰማለህ? እንኳን እሱ ሙዚቃ የማሊ ሙዚቃ ሰማለሁ። እሱ የሚያነሳቸውን ሐሳቦች ለሱ ተውና ጥበባዊ ችሎታውን በዜማ ድርሰቱ ላይ ያመነበትን ሐሳብ ራሱ የሚገልጽበት መንገድ እሱን አዳምጠዋለሁ። እንግዲህ እንደሰማችሁት እንደዚህች አይነት ተራ ሴት ይቀርና እሷ አመልከዋለሁ ጭምር ያለችው ሃጫሉ ሁንዴሳ እንኳ ቴዲ አፍሮን ማወቅ ብቻ ሳይሆን ምንም የታሪክ አረዳዳችን በሐሳብ ደረጃ ልዩነት ቢኖረንም ጥበባዊ የሆኑ ስራዎቹን ግን አከብርለታለሁ ነው ያለው። አየሽ የኔ እናት፣ ሃጫሉ ሁንዴሳ እንዳንቺ ጠባብ አይደለም። ሃጫሉ ሁንዴሳ ምንም ከቴዲ አፍሮ ጋር የሐሳብ ልዩነት ቢኖረውም ያ እንደተጠበቀ ሆኖ ግን ቴዲ አፍሮ ያለውን ጥበባዊ ችሎታ ግን እሱ ራሱ መስክሮለታል በአደባባይ ወጥቶ ማለት ነው። ስለዚህ እንደ ሃጫሉ ሁንዴሳ አይነት ጀግና ወጥቶ በዚህ መንገድ የመሰከረለት ቴዲ አፍሮ እንዳንቺ አይነት ቅራቅንቦ አወቀው አላወቀው ምንም የሚጨምርለትም ካለው ነገር ላይ የሚቀንስለትም ነገር የለም። ስለዚህ ጥላቻን፣ ዘረኝነትን፣ ጠባብነትን እየተዋጋ ብቸኛ ነፍሱን አሳልፎ ለአብዛኛው የኦሮሞ ሕዝብ የሰጠውን ሃጫሉ ሁንዴሳን ለእናንተ ጥላቻ መጠቀሚያ አታድርጉት። ፈጣሪ ነፍሱን ይማርልን። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ቲክቶክ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልኝ። ቪዲዮ እንዳያችሁት ነው እኔ ማስተላለፍ ፈልገው ለእንደዚህ አይነት ጠባብ ሴት ስለ ለኦሮሞ ሕዝብ ለኦሮሞ ነጻነት ብዙ ሚና ሁሌም ስሙ ከመቃብር በላይ የሚጠራው ሃጫሉ ሁንዴሳ በእንደዚህ አይነቱ ጠባብ የሆነ ምንድን የአንዱን ብሔር የበላይ አድርጋ የመጫወቻነት ስሜት እንዴ በጣም ያስጠላል። እንደ አንቺ አይነት ጠባብ ሴት የሆነ እንትን ብሔርን ከብሔር ለማባላት የተነሳ ተባይ ነሽ አንቺ። በጣም ነው ተሳዘኝ። እንዲህ አይባልም። እንኳን አንቺ ነፍሱን ማሩ እሱ እንኳን ብሏል። እንኳን ኢትዮጵያን የማሊ ሙዚቃ ሰማለሁ ብሏል። አብረንም ሰርተናል ብሏል። ምናልባት የሚዘፍኑበት ዘይቤ የተለያየ ብናል አገላልጻቸው ሊሆን ይችላል እንጂ አብረን ሰርተናል ብሏል እኮ። እንዳንቺ አይነቱ ግን ጠባብ ነገሮችን ምንድነው ወደ ጎሰኛውና ወደ ብሔር ወስደሽ ለማጣላት ነው የምትሞክሪያለሽ። ገብቶሻል ወንድሜ? አንተ ደግሞ በጣም ምርጥ ሰው፣ እንዳንተ አይነት ድንቅና ምርጥ ኢትዮጵያዊ
ስላለን በጣም ነው የምናመሰግነው። በጣም ነው የምኮራብህ። እውነት ሁሌ የምሰራቸው ስራዎች በጣም ነው ደስ የሚለኝ። ምክንያቱም የህዝብ ልጅ ነህ። በቃ አንተ እንዲህ አይነት ሰዎችን ነው መስራት ያለብን። ብሔር ብሔረሰቦች በሰላምና ተከባብረው እንዲኖሩ የምታደርገው። ቴዲም በራሱ ዘርፍ አጫሉም በራሱ ጎበዝ ናቸው ሁለቱ። ያኛው ለኦሮሞ ነፃነት ብሎ ታግሎ ህይወቱን አጥቷል። ሁሌም ስሙ ከመቃብር በላይ ይጠራል። ይሄኛው በህይወት አለ። አሁንም ስራዎችን እየሰራ ነው። ግን እንደዚህ አይነት ተባይ ደግሞ እንኳን አንቺ እሱ አጫሉ እንኳን አብረን ሰርተናል ብሏል። ስለዚህ ለምንድን ነው አጥበሽ የምታስብ? እንደ ኢትዮጵያዊነታችን ሰፋ አድርገን እናስብ። የብሔር ብሔረሰቦች ተዋጽኦ የአንድ ኢትዮጵያ ነን በቃ ሁላችን። ስለዚህ ባካችሁ እንደዚህ አይነት የጠበበ አስተሳሰብ ይዛችሁ ወደ ማህበራዊ ሚዲያ አትምጡ። ወንድሜ አመሰግናለሁ። አንተ ኢትዮጵያ ሀገራችን ለዘላለም ትሉ ወዳችኋለሁ። የምር ግን ቴዲ አፍሮን አታውቂው? አላውቀውም። ዘማሪውን ዘፋኙን አላውቅም። የተለመደው ተናፋቂዋንና ተወዳጇን ቲክቶከር ኪዩን ይዤላችሁ መጥቻለሁ። አንዳንድ ጥያቄዎችን ጠይቅሻለሁ። ኪዩ ዝግጁ ነሽ? አዎ። ኪዩ በባለፈው በሰጠሽው አስተያየት በቴዲ አፍሮ ብዙ ሰው መልስ ሰጥቶሻል። የምር ግን ቴዲ አፍሮን አታውቂው? አላውቀውም። እጅግ በጣም መነጋገሪያ ነበር ይሄንን ቪዲዮ። በነገራችን ላይ ጠባብ ስለሆነች ወይም ሌላ ነገር ስለሆነች አይመስለኝም ይሄንን የተናገረችው። እንዲሁ እንጃ እኔ እንደዛ አልተረዳሁትም። እኔ አዝናንቶኛል ማለት ነው። ይሄ በሌላ አንግል ባናየው በነገራችን ላይ እንደዚህ አይነት ነገሮች አሪፍ ነው፣ እየሰፋ ስለመሄድ ማለት ነው። እንደ መዝናኛ ብንጠቀምበት ነው የሚሻለው። በነገራችን ላይ እዚህ ላይ እኔ ሃጫሉ ቪዲዮውን አይቼዋለሁ። ከማን ጋር ነች? ከቤቲ ጋር ያደረገው ቆይታ ማለት ነው ቆይቷልና እጅግ በጣም የሃጫሉ በሳልነት አይቻለሁ። እንደዛ የማልጠብቀው አይነት ሰው ነበር። ግን እዛን ቪዲዮ ላይ የሰጠው መልስ ግን እጅግ በጣም የሚገርምና መመስገን የሚገባው ነገር ነው። እና እንግዲህ እንደዛ ስለ ጠባብነት ባናወራ ጥሩ ነው። እንደዚህ አይነት ነገሮችን ቀለል አድርገን ብናልፍ ጥሩ ይመስለኛል። ለሱ አሁን ይህንን ቪዲዮ ብትሰማ ጥሩ ያልሆነ ስሜት ነው የሚኖራት ማለት ነው። እሷ ቀለል አድርጋ ነው የተናገረችው እና ግን እኛ ግን አግዝፈን እየተመለከትን ስለሆነ ልክ አይመስለኝም። እንግዲህ ወደ ቀጣይ ቪዲዮ ሲያሸጋግራችሁ አንድ ትልቅ መልእክት አለ። ስለ ዶክተሮች እና ስለ ሕክምና የሚደረጉ ጭካኔዎች የሚያሳይ ቪዲዮ አለ። እሱን ልጋብዛችሁና ወደ ቀጣይ ቪዲዮ አሻግራችኋለሁ። ዝምታው አይበቃንም። እስከ ዛሬ ዝም ያለው ነገር ሄዶ ሄዶ ምንም አይነት መፍትሄ ሊመጣ አልቻለም። እስካሁኗ ድረስ ዜጎቻችን እየተበዘበዙ ነው የሚገኙት። ዜጎቻችን እየተዘረፉ ነው የሚገኙት። በራሳችን ዜጎች በራሳችን ሐኪሞች እየተደረገ ያለው ዘረፋ በአሁኑ ሰዓት ሁሉም ኢትዮጵያዊ ኃይል ይለው ሊቃወመው ሊያወግዘው የሚገባ ነው። መንግስትም እንግዲህ ይህንን ነገር ክትትል በማድረግ እንደዚህ አይነት ድርጊት በሚያደርጉ ድርጅቶችም ላይ ተመጣጣኝ ቅጣትም ሆነ ክትትል እያደረገ የዜጎችን የሕክምና ዋስትና ቢያረጋግጥ መልካም ነው እላለሁ። ነገ የሁላችሁንም ቤት የሚያንኳኳ ችግር ነው። ነገ እናትሽ ትታመማለች፣ ነገ እናትህ ትታመማለች። ብቻ ሁላችንንም የሚነካ ነገር ነው። ሁላችሁም ድምፅ ሁኑ። መንግስት እዚህ ጉዳይ ላይ ጣልቃ እንዲገባ የተቻላችሁን ጥረት አድርጉ እባካችሁን። ካሁን በኋላ በቃ ልንል የሚገባ ድርጊት ነው። አዲስ አበባ ውስጥ ያሉ የግል ሕክምና ተቋማት እያደረጉት ያለው ዘረፋ፣ ብዝበዛ እጅግ በጣም ነው የሚያሳፍረው። እንደ አንድ ኢትዮጵያዊ እኔ ይሄን ነገር በቅርበት ሆኜ ለመከታተል ችያለሁ። በአንድ ወቅት አባቴ ታሞ እሱን በማስታመም ላይ እያለው ብዙ አይነት ችግሮች የህክምና ድርጅቱን ተቋሙን እዚህ ላይ መናገር አልችልም። ሁላችሁም ታውቃላችሁ እየተደረገ ያለው አንድ ሰው የህክምና አገልግሎት ለማግኘት ወደ እነዚህ ግል ተቋማት ይላካል ማለት ነው። ህክምና ለማድረግ አቅም ያለውም አቅም የሌለውም ህይወቱን ለማትረፍ ቅርሱን ሸጦ ያለውን አንጡራ ሀብት ሸጦ ወደ እነዚህ ህክምና ተቋማት በሚያመራ ሰዓት ዶክተሮቹም ሆነ እዛ ሆስፒታል ውስጥ ያሉ ነርሶች፣ ሐኪሞች የሚሰጣቸው አለ። ከባለቤቶቹ የሚሰጣቸው ከመግባታቸው በፊት የሚሰጣቸው መመሪያ አለ። አንድ ታካሚ ወደዛ ድርጅት ሲመጣ በሽታው ወዲያው ነው ባይዘው የሚታወቀው። የገባ ቀን ግፋቢል 2-3 ቀን ይፈጃል። እሺ በሽታውን አውቀውት መድኃኒት እንዲያገኝ ምናምን ከማድረግ ይልቅ ድጋሚ ይሄ ታማሚ ሌላ በሽታ እንዲይዘውና ክሪቲካል ችግር ውስጥ እንዲገባ ሆን ብለው የሚያደርጉ ተቋማት አሉ።
እኔ ሁሉንም እያልኩ አይደለም፣ ስም መጥቀስ አልችልም። እዚህም ላይ እንደምታዩት ቪዲዮውን የሀገራችንን የሕክምና ተቋማት ቪዲዮ ያልተጠቀምኩት በህግ ሊያስጠይቅ ስለሚችል ህግና ደንብን ግዴታን ጠንቅቄ የማቅሰው ስለሆንኩ ነው የነሱን ቪዲዮ ያልተጠቀምኩት። እና የታመመውን ታማሚ ወደ ክሪቲካል ችግር ውስጥ ይከቱትና ማለት ነው እዛ ገንዘቡን እንዲበላ እንዲበዘበዝ ሆን ብለው የሚያደርጉት ሴራ ነው ባይዘዌ። ወይም ከመድኃኒቱ ጋር የምትገናኝበትን አክሰስ ለመፍጠር ከነዚህ ቀናቶች አያልፍም። ግን እነሱ የሚያደርጉት ምንድን ነው? መድኃኒትህን እንዳታገኝ ሆን ብለው ወደ ሌላ በሽታ እንደዚሁ ይመርዙሃል፣ ወይም ሌላ በሽታ ክሪቲካል ችግር ውስጥ እንድትገባ ሆን ብለው ያደርጋሉ። በዚህም እንግዲህ አንተ እዛ ሆስፒታል ውስጥ የመቆየት ግዴታ ይኖርብሃል። ያለህን ገንዘብ እጥብ አድርገው ደህና ፋሚሊ ከሆንክ ደግሞ ገንዘብ እንዳለ ካወቁ ደግሞ ማለት ነው ይጮቱብሃል። ትንሽ ደግሞ ፊዚካሊ አይተዋችሁ የሆነ እነሱ የሚያራምዱት ሙድ አለ ብቻ ያዩዋችሁና ችግር እንዲህ ማተርፍ ምናምን አይነት ከሆነ አይሲዩ ሩም የሚባል አለ። ወደ አይሲዩ ሩም ያስገቡሃል ማለት ነው። አይሲዩ ይግባ ምናምን ይሉና እዛ ማንም ሰው አይገባም። ነርሶቹ ብቻ ናቸው አይሲዩ ሩም እና ዶክተሮቹ ናቸው የሚገቡት። ወደዛ ሩም እንድትገባ ትደረጋለህ። እዛ ሩም ውስጥ እንግዲህ ልትሞትም ትችላለህ። እንደዚሁ ደግሞ ደረሰኝ እየሰጡ ይበዘብዙሃል። ባጭሩ ኢትዮጵያ ውስጥ ከታመምክ ፈጣሪ ይርዳህ እንጂ እንደዚህ በቀላሉ የምትድንበት ገንዘብ ከሌለ የምትድንበት አገር አይደለም። መንግስት እንደዚህ አይነት ድርጊት በሚያደርጉ ተቋማት ላይ ምክንያቱም እነዚህ ተቋማት ከቀረጥ ነፃ ነው እያንዳንዱን ነገር ዕቃ ሲያስገቡ መንግስት ከቀረጥ ነፃ እድል አመቻችቶላቸው ምንም ነገር ሳይከፍሉ ነው አገር ውስጥ የሚያስገቡት። መንግስት በተቻለ መጠን እዚህ ነገር ላይ የማያዳግም እርምጃ በመውሰድ እንደዚህ የሚያደርጉ የግል ተቋማት ለዜጎች ያልቆሙ የግል ተቋማት ላይ እርምጃ በመውሰድ እንደዚሁም ደግሞ እናንተ እስኪ ኮመንት ስር እየገባችሁ እኔ ያወራሁት ነገር የሆነን ቤተሰብ ሊያገኝ ስለሚችል ተቋሙን እንደዚህ ተደርጋለሁ እንደዚህ ተበድያለሁ የሚሉ ተቋሙን እየጻፋችሁ ኮመንት ሴክሽን ላይ መንግስት እንዲያው ይሄን ቪዲዮ የሚያይ ሰው ሁሉ እንዲነጋገርበት የተቻላችሁን ርብርብ አድርጉ ለማለት ያክል ነው። እንግዲህ በጣም የሚገርም ነገር ነው። በሆስፒታሎች የሚደረጉ እጅግ በጣም አስከፊ ነገሮች ናቸው። እንግዲህ ሆስፒታል ስንሄድ ህይወታችንን ሊያድኑልን ሊያተርፉልን ነው የምንሄደው። ነገር ግን በየህክምና ቤቷ ስትሄዱ እርጉዝ ሴቶች እንግዲህ እስከ መጨረሻ ጠብቀው በስተመጨረሻ ሰርጀሪ እንዲያደርጉ ይደረጋል። ይህ ደግሞ ምክንያቱ መሄድ ስለማንችል ወደ ሌላ ሆስፒታል እዛ ቀዶ ጥገና እዛ ሰርጀሪ እንዲሰራልን ስለሚሆን ማለት ነው። ስለዚህ እጅግ ህክምና ላይ የሚደረጉ እጅግ በጣም በደሎች አሉ። ሌላ ቦታም ላይ ህግ ቦታዎች ላይ ህግ ፍትህ ለማግኘት ስንሄድ ብር ገንዘብ እንጠየቃለን። ይህንን ደግሞ እንግዲህ ፍትህ ያጓድላል ማለት ነው። በየእምነት ቤቶች ስንሄድ ከእምነቱ የዘለለ ብዙ ነገር እምነት የጎደለው ነገር የሚሰራበት ቦታ ነውና እጅግ በጣም የሚያሳዝን ነገር ነው። እንግዲህ ወንድማችን ያስተላልፈው ማለት ነው። እዚህ ላይ የምትሉት ነገር ሀሳብ ምን አለ ማለት እፈልጋለሁ። እንግዲህ ኢትዮጵያ ውስጥ ብቻ አይመስለኝም ይህንን ነገር የትም ዓለም ያለ ይመስለኛል። ስለዚህ ኢትዮጵያ ውስጥ ብቻ ተወስኖ ያለ ጉዳይ አይመስለኝም። የሰዎች ኩላሊት በሆስፒታል ውስጥ ይሰረቃል። ስለዚህ የተለያዩ ነገሮች ሊኖረው እንደውም ውጭ ሀገር የከፋ ነገር የሚደረግ ይሆናል ብዬ አስባለሁኝና እዚህ ላይ ሀሳብና አስተያየታችሁ ማስቀመጥ ትችላላችሁ። እንግዲህ ይህንን ካነሳን አይቀር አንድ እጅግ በጣም መነጋገሪያ የሆነ ቪዲዮ አለ። እሱን ጋብዛችሁ የሀገራችን እጅግ በጣም ደግነት ምን ያህል ጥግ ላይ እንዳለ የሚያሳይ ትልቅ ነገር ደግሞ ላሳያችሁ። ከዚህ ጭካኔ ወጣ ያለ ማለት ነው እና ተመልሰን እንመጣለን። ይሄኛው ቪዲዮ ከተፖሰተ ከአንድ ሰዓት በኋላ ምናምን ይሆናልና አንዷ እህቴ አወራችኝ ኢንቦክስ ላይ የኔ እናት በእናትሽ ስልክሽን ላኪልኝ በማርያም ላወራሽ ፈልጌ ነው ምናምን አለችኝና እኔም ደስ ብሎኝ እሺ ብዬ ስልኬን ላኩላት። የተፖሰተው ማታ ስለሆነ የደወለችልኝ ጠዋት ላይ ነበር። እሺ የፈለገችውና እናቴን ላገናኝሽ አለችኝ። እኔም እሺ አልኳት። አገኘኋቸውና የኔ ልጅ ብታይ ሁሉም ልጆቼን ድሬ የቀረሁት ብቻዬን ነው እና እባክሽን ተማሪም ከሆንሽ እኔ ጋር ነይና ላስተምርሽ፣ ስራም ከሆነ ደግሞ እኔ ጋር ሆነሽ ትሰሪያለሽ። የጦርነትን አስከፊነት እኔ አውቀዋለሁና እኔ በቻልኩት አቅም እኔ አንቺን አግዝሻለሁና ነይ
አሉኝ ማለት ነው። በጣም የበጎነትን ጥግ ያየሁበት ቪዲዮ ነው። ማርያምን ብታይ አሁን ኮሜንት ሴክሽኑ እንደዛ ከሆነ የኔን ኢንቦክስ መገመት አያቅታችሁም። በውስጥ የሚላኩልኝ መልእክቶች በጣም ነው በቃ ልብ የሚነኩት። እኔ ያለውን ያስተምርሻለሁ እኔ 2-3 ሰዎች ጊዜው እስኪያልፍ ድረስ አብረውኝ መሆን ይችላሉ የሚሉ ብዙ ሰዎች አግኝቻለሁና በጣም ነው የማመሰግነው። በኢንቦክስ ያወራችሁ ቲክታከሮች አላችሁ፣ ትላልቅ አርቲስቶች አላችሁ፣ እህት ወንድሞቼ፣ እናቶች ምናምን እና ሁላችሁንም በጣም ነው የማመሰግነው። በጣም እንትን ስለበዛብኝና ለዛም ይሄ ቪዲዮ እየሰራሁትና እግዚአብሔር ያክብርልኝ። እግዚአብሔር ይሄን ጊዜ አሳልፎን ሰላም የሚመጣበት ጊዜ መጥቶ ይሄን ጊዜ የምናወራበት ወቅት ያምጣልን እና ሁላችሁንም በጣም ነው ማመስገን ፈልገው። በየጥማጻል ኢትዮጵያ ሆን ኣብ ካሊእ ዓዲ ዘለኹም ብኢንቦክስ ዝፅሓፍኩም ለኹልኩም ተጋሩ ኣሕዋቴ ብጣዕሚ ይሄ ላመስግን። ያው ልምንዮት ምንተይታ ይመስል ናብ ትግራይ ንሸንዳ ክመፅእ ሰብ ትኬት ልስኣኑ ዝነበረ ወቅቲ ወዳኒ ከምዚ ሕዝና ዲሳን ከለና ተሳኢኑ ዘሎ። ስለዚ እቲ ወቅቲ ትየልምነ ናብዚ ክመፅእ ሰብስ ትኬት ልስእነሉ ሰብ ብሰብ መንእሰይ ብመንእሰይ ትኾነሉ ትግራይ ጊዜ እያ ለምና በብላለና ይኹልና ነበርት ኤክል ደሌ አሁን ግን በጣም ለመስከን። እንግዲህ ከዚህ ቀደም የለጠፈችውን ቪዲዮ ላሳያችሁ። ዛሬ ሃይስኩል ጓደኛዬ ደወለችልኝና መቀሌን ያለው ተሰድማለች አዲስ አበባ ነውና ሊዱዬ ጦርነት ተጀምሮ እንደ መቀሌ ውስጥ ብላ ጠየቀችኝ። እኔ ስራ ቦታ ውስጥ መጡ የመቀሌ ልጆች ነበሩና ጠየቅኳቸውና መቀሌ ውስጥ ጦርነት ስላለን የመጣ ነው አሉኝና ለምን እንደዛ ከሆነ ለምን አንቺ ሳትመጪም ብላ ጠየቀችኝ። ጥያቄው ያን ያህል አልተገረምኩም። ምናልባት በሰላምና ማህበራዊ ሚዲያ ላይ የሚሰሩ ልጆች ትንሽ ተጽዕኖ ቢያደርጉ ኖሮ ነገሮች ሊስተካከሉ ይችላል ይሆን እንጃ አላውቅም። ብቻ ግን ለሰላም መዘመር ለውጥ ያመጣም ብዬ ማስብ አይነት ሰው አይደለሁም። ግን የምር መቀሌ ውስጥ ምን እየተደረገ ነው ብላችሁ ለምትጠይቁ ወንድመቶቼ እኔ ልንገራችሁ፣ ስራ የለም፣ ህይወት የለም፣ ትምህርት የለም፣ ምንም የለም። በቃ ህይወት ቆሟል። ሰውም እየተጠባበቀ ነው። ያቺ የታላቅ ልጇን ሀዘን ያልጨረሰች እናት ታናሽየውም እንደዛ እንዳይሞትባት ብላ በመፍራት ወርቋን ሽጣ ወደ ተለያዩ የኢትዮጵያ ሀገራት ልጆቿን እየላከች ነው። እንደው ከኢትዮጵያ ይሻል ይሆን ብላ ደግሞ ከኢትዮጵያ ውጪ ለምትልከው እናትም ወይ ልጇ ሬሳ ይመጣለታል ካልሆነ ደግሞ ልጅ ተይዟልና ብር ላኪ ተብላ መርዷን ትነገራለች። ሀዘን ለቅሶ ነው። በየቤተ ክርስቲያኑ ስትሄድ ምህላ ላይ ያለች እናት ናት። ቀረውን ልጇ እንዳታጣ ስጋት ላይ ናት። ምናልባት ግን የትግራይ እናት ውለታ ያለባችሁ ዛሬም ድረስ የትግራይ እናት ፍቅር በልባቸው ያለ ደጋግ ኢትዮጵያውያን ካላችሁ ምን እናርግ ከኛስ ምን ይጠበቃል ብላችሁ የምትሉኝ ከሆነ ኦርቶዶክስም እስላሙም በየሃይማኖቱ እዚህ ላለነው እዚህ ለቀረነው ወጣት ጸሎት ቢያደርግልን ሰላም ማጥቶ ችግርና መከራ ላይ ሆኖ ከሞቆ ቤቱ ወጥቶ ከእናቱ ተለይቶ ቤታቸው ከገፋቻቸው ምናልባት ከቤታችን ትሻላለች ብለው ስላመኑ ነው ወደዛ ይመጡትና ባካችሁን መጠጊያ ሆናቸው ነው ልል የምፈልገው። እግዚአብሔር ያውቃል አሁን ለመለወጥ ሳይሆን ጸሎታችን ለመኖርና ለሰላም ሆኗልና እግዚአብሔር ይስማን ነው የምለው። አመሰግናለሁ። እንግዲህ ቪዲዮ ይሄንን ይመስላል። እጅግ በጣም መነጋገሪያ ነበር። እንደዚህ አይነት ሰዎች ደግሞ አሉ ማለት ነው። እንግዲህ ስትቸገር እንደ ልጃቸው ከነሱ ጋር እንድትኖር የሚፈቅዱ ህይወት የሚሰጡ ህይወታቸውን አሳልፎ ማለት ነው እና እጅግ በጣም የሚገርም ነገር ነው። በነገራችን ላይ በዚህ አጋጣሚ በዚህ 2 ቀን እየሰማ ነው ያለው ትልቅ ዜና አለ። ምናልባት ይህ የጦርነት ጉዳይ የሚያስቆም ነገር እንግዲህ እየተፈጠረ እንዳለ እየተነገረ ነው ያለው። እንዲያደርገው ይሄንን እድል እንግዲህ ፈጣሪያችን እንለምን ማለት እፈልጋለሁ። በጣም ጥሩ ዜና ስለሆነ ማለት ነው። እንግዲህ ወደ ቀጣይ ቪዲዮ ሳሸጋግራችሁ የሄለን ቪዲዮ አለ። ሄለን ምን እያለች ነው? እስኪ እሱን አይተን እንመለስ። እስቲም ቪዲዮ ነው ጋይስ። ስፈርቻል እውነት እያወራችሁ ስለሆነ ከስ እኔ ጋይስ የሐረር ልጅ ታሞ ከማቀቅ እናቴ 12 እህትና ወንድም ያለኝ ሰው ብገባ ሀገሬ ነው ብገባ ሲጀምር እኔ ዜጋ ነኝ። እሺ እዚህ ሀገር መጥቼ ወረቀት የወሰድኩ ሰው አይደለም። ልጅ አድጓል። እንደው ምን ያጠገቡ ልቀን ስለሆነ ተጨማልቆ ራሱን አልቻለም አይደል? እኔ ዞር ስል በግዱ ራሱን ይችላል አይደል?
ገብቶቿን ቤት ገዝቼለታል። ያ አወዴ ገብቼ ጫት ቅማል ከኔ ጋር የሚቅም ወንድምና እህት ያለኝ ሰው ሀገር አለኝ። እሺ ውሻሻው ያው እንደሰማነው ነው እንግዲህ አውሮፓ ሀገር ላይ የምትኖር እህታችን ናት። እንግዲህ አንዳንድ ሰዎችን ያው ስም እያነሳች ስትዘልፍ ምናምን ነበረ። እንግዲህ በአጋጣሚ ከማይሆን ግንብ ጋር ተጋጨች ማለት ነው። ከዛ በኋላ የመጣባትን ኮንሲኩዌንስ መቋቋም አቅቷት ነው እንግዲህ አሁን ሶሻል ሚዲያ እየወጣች የምታለቅሰው ማለት ነው። እና አያድርስ ነው እንደዚህ አይነት ነገር ጋይስ። እና አንዳንድ ጊዜ በጣም ብዙ ሳያችሁ ሳያደንቃችሁ ምናምን በቃ ሁሉ ነገር የምታውቁ ሁሉ ነገር ላይክ የእናንተ የሆነ ይመስላችኋል። እንደዛ አይደለም። ሶሻል ሚዲያ እንደዛ አይደለም። ከዛ ውስጥ 1000 ሰው የሚያያችሁ ከሆነ ትክክለኛ ደጋፊያችሁ 10 ሰው ላይሆን ይችላል። ትክክለኛ እናንተን ሐሳብ ገዝቶት ምናምን አፕሪሺየት የሚያደርጋችሁ ለቀጣይም ሊያያችሁ የሚችል ማለት ነው። እና እንደዛ አይደለም። በጣም ብዙ እናንተን እያየ ሊደበርባችሁ ሊሆን ይችላል። ኮሜንት እናንተ ስር ገብቶ ሊያነብ ሊሆን ይችላል። ኦር ላይክ ሐሳባችሁ ገዝቶት የሚያዳምጣችሁ የተወሰነ ሰው ይኖራል። ግን አብዛኛው ሰው እንደዛ አይደለም። ምክንያቱም ስክሮል ታደርጉ አማራጭ አለ። እዛ መሀል ላይ ስታክ የምትወዱትን አይዲያ ካገኛችሁ ስታክ ታደርጋላችሁ። የምትወዱት ነገር አይዲያ ስድብ ሊሆን ይችላል ኦር ምናምን እና የሰዎች መደበሪያ ናችሁ ላይክ እና አንዳንድ እንደ ችግር ሲገጥምሽ አሁን ማንም ዞር ብሎ የሚያይሽ የለም። ይሄን እንደምነው መክርሽና አሁን እዚህ ሀገር ላይ ያላችሁ የተለያየ ዓለም ላይ አላችሁ ላይክ ሰዎች ላይ የምትዘባበቱ የሰዎችን ስሜንሽን እያደረጋችሁ የምትናገሩ የሰዎችን ፕሮፋይል ሚዲያ ላይ የምታመጡ ምናምን ማለት ነውና እናንተም ልክ እንደ ወርቁ ትክክለኛው ሰው ስላላገኛችሁ ነው አሁን ላይ እንግዲህ ሶሻል ሚዲያ ላይ የምትፈነጩት ማለት ነውና ያገኛችሁ ቀን ግን ዋጋ ትከፍላላችሁ ማለት ነው። ልክ እንደዚህ እውነት 700 ወጣት ሲሞት ደብሮን የቦቶ የሚል አመለካከት ለእናንተ ስላሞገሰ እኔ ላይ ሲበርድ እውነት ቀበልኩ። ታለቅሳለች ተብሎ ማን ያስባል? እንግዲህ ከእናንተ ጋር ማውራት አልፈልግ። እናቴ ትሙት ዛሬ ልጄን አስረክቤን የመጣሁት የሚቀበለኝ አካል። ከዛ በኋላ አንገቴን ለሰይፍ ትሰጣላችሁ። እናቴ ትሙት ከእያንዳንዱ ቤተሰብ አብረን እንሰዋዋለን እንጂ የእውነት እቀበላለሁ። እናቴ ትሙት በቀላቸዋለሁ። እናቴ ትሙት ብቻ ልጄ እንትናለ ልጄን ዛሬ አስመዝግቤ መጥቻለሁ። ሀገር ቤት እገባለሁ። መንግስትም ሀገርም ቤተሰብም አያውቀኝም እኔ እስከምበቀል ድረስ። እናንተ ናችሁ ጭካኔን በቀልን ምንን ያስተማራችሁ። ምክንያቱም እኔ እንደዚህ አይደለም አላማዬ። ሰው እንደ ሰው እንጂ የምቀበለው በካርታ አይደለም በማፕ አይደለም። እናንተ ማፕ ይዛችሁ ከመጣችሁ እኔ ማፕ ለያለሁ። ዛሴ ሰው ልጅ ባለጌ ሆኖ አይፈጠርም አይወለድም። እናንተ ባመጣችሁት ነገር ግን ሄዳል። የእውነት ተስፋ ቆርጫለሁ። እስቲ በእናንተ ቢዝነሳችሁ ሆነ ማናጀራችሁ ከፍ እንደሚል እናያለን። አንድ ነገር ልንገራችሁ፣ ማናጀር እንደሌላችሁ ነው ነገራችሁ። ምንም ማናጀር የላችሁ። ወሬ ማናጀር ነው፣ ወሬ አቀባይ ማናጀር ነው። ለማናጀር ደግሞ እኔም ራሱ ወሬ አቀብላለሁ። ዘቤስት ኦፍ ዘቤስት ክብራችሁን የማይነካ ማናጀር መሆን የምችለው እኔ ነኝ፣ ለዛው በነፃ። ሄለን እስከ ዛሬ በማንም በምንም ስታገኛችሁ ብር አይነት ወሬ ስታወራ ሰምታችሁ አታውቁ። ቅብር ያለች ሽሮ እየበላች የምትኖር ቅራራ ደሃ ናት፣ ግን የማንንም ምንም የማትፈልግ ሰው ናት። እሺ ይሄ ደቀ መዛሙርትና ወከባ የሚፈልግ አይነት ሰው አይደለም፣ ግን እውነትን ማስገነዘብ ሰው ነኝ። መሸም ዘገየም እንትን አለ፣ ነገ ግን ታስታውሱኛላችሁ። እሺ ማን ነበረ ኃይለ ሥላሴ የሞት ፍርድ ፈርዶባቸው ኖ ሲሉ ኦሬዲ ተገሏል ሰውየው። አያችሁ፣ እንደዛ አይነት ፍርድ እንደምሆንባችሁ በስነ ስርዓት ነው የምነግራችሁ። ፍርዱን ካደረጉና ፍርዱ ከተከናወነ በኋላ ኖ ብለው ሲጮው ሰውየው ግን ሞቷል። እንደዛ አይነት ሰው እግዚአብሔር ሆነባችኋል። ዛሬ ላይ መስላችሁ ይችላል፣ ነገ ግን ይመስላችኋል። ከሰው ጋር በታጀባችሁ ሳይሆን ብቻችሁ ስትሆኑ ግን ታስታውሱኛላችሁ። ቀነ ቀጠሮ ቁርጥ ቀን ተሰጥቷል። በዚህ ነገር ላይ ካልከፈልሽ፣ በዚህ ጉዳይ ላይ ማጣረጊ ከሆነ እስር ቤት አበስብሰው ኢትዮጵያ ላይ ሊወረውሯት ነው። ለዚህ ነው ዛሬ የምታብለው። ጉዱ ይሄ ነው። ጉዱ ይሄ ነው። አሁን ያፈለችው ይሄ ነው። ሙሉ ነገሯ ስለወጣ ለዛ ነው ሰክራ ተስፋ ቆርጣ የምታብለው። የሰው ጥግ ድረስ ስትሄድ እንደፈለግሽ ጠጪ፣ ቅማንጅራ ማሮጊት
ማን አባሽ ሊሰማሽ? እንደፈለግሽ ብታብጂ የሚሰማሽ የሰውን ህይወት ለማበላሸት የሄድሽበት ርቀት የሁሉንም የሳራ አላበሻ የፈለገ ትበልሽ አስመርምር። ሚስት ከማንም ነው የምትርመጠመጠው እያልሽ አይደል እንዴ ሳራ አላበሻን ስትያት ነበር? እንግዲህ ልጆቻቸው አይቻ እግዚአብሔር ምስክሬ ልጆቿ እንዴት እንደሚያምሩ በጣም ጨዋ ልጆች፣ እኔ እስካየሁት ጤነኛ ልጆች፣ ክፉ ማይንካቸው ልጆቿ ምንም መልካም ሰዎች ናቸው። መልካም ልጆች። ኤድስ እንዳይዘ ተመርመር እያለችው ነው ባሏ፣ የሳራ አላበሻን ባል። እቺን ነው ጨዋ የምትሏት አይደል? ጨዋ የምትሏት እቺ ሴት ናት። በጣም ጨዋ ሰው ማትናገር ሀቅ ያላት እውነት ያላት ሀቅ ያላት እውነት ያላት የምትሏት እቺ ነው። ቤታዮ ዛሬ ለጆካ ይቀርብልር ያለው ብላ ቁማሯን ተጫወተች። ለምን? የሶሻል ሚዲያ ሰው ናት። ገብቷታል። ቁማሩ ገብቷታል። ቤታዮ ለመኖር የሚባል ነገር አለ፣ የትም ፍጪው ደግሞ የሚባል ነገር አለ። ሁላችንም እንደፈለግነው አይደለም እየኖርን ያለውና እኔ ታዘባል አመጣጧን አየው ነበር። እንደ ቀልድ ነው ትኩረት የሰጠናት ማለት እና ምስኪን ቻቦ ወላይ ምስኪን ልጅ ጋሺ አንደኛ እርሶ ይሁን አይከኑት እኮ እንደዚህ አይነት ኮመንቶችና ምናምን የሚያዩበት ጊዜም ይሉት ባላ ግን ይከብዳል። ተብያረኞች ይከብዳል። ግን አፉ ቢሏት አንደኛ የእርሶን ታላቅነት እኛ ልባችን ውስጥ እናስቀምጣለን፣ እንወዱታለን ጋሺ እና እኔ በጣም አንጀቴን ይብላች። እድሜ አይሸውድሽ ማማ፣ አንቺ ላይ እድሜ ይከፋል። እድሜ አይሸውድሽ። ወንድ ልጅ እድሜ የሚሸውደው ኖርማል። አፉ በሏት ባይኔ። በነገራችን ላይ አንድ ሰው በበደለው በደል እንግዲህ በሕግ መጠየቅ አለበት፣ ግዴታ ነው። ሊያሳዝነን ይችላል። ነገር ግን ይህ ከኛ አንጻር ሳይሆን ከሌሎች ሰዎች ከተጎዱ ሰዎች አንጻር ስናየው እንግዲህ እቺ እህታችን የራሷ የሆነ ቅጣት ሊኖርባት ይችላል ማለት ነው። እንግዲህ እጅግ በጣም የሚያሳዝን ነገር ነው። ትላንት ተኮፍሳ ስትናገር የነበረች ሴት አሁን ደግሞ እንግዲህ እንደዚህ እያለቀሰች ነው ያለችው ማለት ነው። ለራሷ ሳይሆን ለልጇ እንግዲህ እጅግ በጣም ወደ መጥፎ ነገር ነው እያስገባችው ያለችው ማለት ነው። እና እንግዲህ ይህንን ይመስላል ሄለን ያለችበት ሁኔታ ማለት ነው። እንግዲህ ሁላችንም ጥንቃቄ ማድረግ አለብን፣ መተዛዘን አለብን። መጥፎ ለሁሉም ጊዜ አለው። እኛ ዛሬ ጥሩ ብንሆን ነገ መጥፎ ነገር ሊገጥመን ይችላል። ዛሬ መጥፎ ብንሆን ነገ ደግሞ የባሰ ነገር ሊገጥመን ይችላል ማለት ነው። ሰዎችን አለመድረስ፣ ለሰዎች መልካም ነገር ማሰብ ጥሩ ነው ብዬ አስባለሁኝ። እንግዲህ ሄለን መጨረሻሽ ፈጣሪ ያሳንሰው፣ ችግርሽን ቀንሶ ደህና የምትሆኝበትን ሁኔታ እንዲመጣ ነው ፍላጎቴ ማለት ነው። ብዙም መጎዳት የለበትም ብዬ ስለማምን ማለት ነው። እና እንግዲህ ወደ ቀጣይ ቪዲዮ ሳሸጋግራችሁ የጃኒ ከኤርትራዊት እህታችን ጋር ያደረገችው ቆይታ እና አድናቆት አለ፣ እሱን ጋብዛችኋለሁ ማለት ነው። ተመልሰን እንመጣለን ለመዝጊያ ማለት ነው። ጃኒዬ ወይ አማርኛ ብዙ አይችልም። እኔ ኤርትራዊት ነው ግን ይሞክራል። በቃ እኔ በጣም ይወድሻል። በቃ ትግርኛ ትንሽ ትሰሚኝ? ያ አይ መስማት አዎ፣ ንገሪኝ በትግርኛ እሰማሻለሁ። በጣም የዝፍቶክ በጣም በቃ የኔ ሂስትሪ በቃ ያንቺ ነው። በቃ እኔ ያንቺ ነው ኮይኒ ዝስማኒ ሁሉ ነገር ያንቺ በቃ ስትሮንግ ያንቺ ኃይሊ በቃ መግለጽ የለም እንትን ውስጥ እንትን ሆንኩን በቃ በጣም የዘፍቀረኪ በጣም የዝፈትወኪ ሁሉ ነገር ደስ ይኸትሉኒ ንፍርቲ በሐቂ ሁሉ ነገር ኪ ቴንክ ዩ ወይ በቃ አየኔ ደስታ በቃ ሁሉ ጊዜ ቼክ አካውንት ኸው ኢለይ ፈለኒ ሁሉ ጊዜ ቼክ ዝገብሮ ሁሉ ጊዜ ዳሃይክ ዝገብር ደግሞ ገብቶኛል። የኔ ፍቅር ያንቺ ገብቶኛል። እሺ አሁን በአማርኛ ትንሽ አውሪኝና ውጪ። ትንሽ በአማርኛ አማርኛ ብዙ አይችልም ይቅሬታ። ግን እኔ የጃኒ በጣም የሚወዳው ጃኒ በጣም ጠንካራ ሴት ነው።
በቃ የኔ ሂስትሪ የኔ ዛምታ ሁሉ ነገር ከጃኒ ይሪኦ በማርኝ ምንድነው የሚባል ግን ለቤራቤሮ ትርጉሙ ምንድነው? ቤራቤሮ እንትን ትልቅ እንትን ነበረት ግን በቃ ጸቢቃ ወጽያ ጃኒ ልክ ነው ቤራቤሮ ነው በቃ ከጃኒ ጋራ እንትን አደረኩ ከፕሮፋይሌ ጋራ I love you so much ጃኒ በቃ እንትን I love you በጣም የሚፈልግ አዲስ አበባ መጥቶ በቃ ያንቺ መገናም ይፈልጋል። እሺ በእናት ያንቺ ቁጥር ስልክ ስጥልኝ በእናት ጃኒ እሺ እኔ ማለት አንድ ሰብ ከፎሎ ባታርጌታለሁ ስምሽ ማን ነው? ስሜ ሳምሮ እሺ አወራሻ ኬክ የት ሀገር ነሽ? ኖርዌይ I am from Eritrea ግን ኖርዌይ ነኝ I love Eritrea by the way. Oh thank you. We love you so much ጃኒ በቃ ኬክ thank you. You are special girl. We are first. I have never seen like you ጃኒ okay? You are the special, you are unique. በዛብኝ thank you. Thank you በጣም love you so much ጃኒ thank you. ciao ጋይስ የነበረኝ ቆይታ ይህንን ይመስላል። እንግዲህ እዚህ ላይ ሀሳብና አስተያየት ካላችሁ መስጠት ትችላላችሁ ማለት ነው። እኔ እዚህ ላይ አበቃለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። እንግዲህ ዩቲዩብ ቻናሌ 10,000 እናድርሰው ማለት እፈልጋለሁ። ይህንን ቪዲዮ የምታዩ ሁላችሁንም ሰብስክራይብ ሳታደርጉ እንዳትወጡ ላይክም አድርጉ ማለት እፈልጋለሁ። ሰላም ጤና ይስጥልኝ።